ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከመቼ ትገብራለህ? ወጣቶች ሆይ እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። የተወደዳችሁ ወጣቶች ምናልባት በዚህ ዘመን ራሳችሁን ጥሉ፣ ራስህን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ አንተ ግን እንዲህ በለው፣ እኔ በላይ እኔን የሚወደኝ አለ በለውና ራስህን ጥላ ከሚለው ሐሳብ ሽሽ። እንዴ ስለ እናቴ ብዬ ልኑርላት የለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች? አሁን የምንኖረው ኑሮ ስለ ሞተልን አምላክ የሚሆነው መቼ ነው? ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ ዋጋ፣ ውድ ዋጋ፣ ቃላት የማይገልጸው ዋጋ። ከዚህች ዕለት በረከት ረድኤት ለሁላችንም ያሳትፈን እንደ እግዚአብሔር ቅዱስ ፈቃድ። ለዚህች ምሽት ባለፈው የጀመርነውን ተከታታይ ትምህርት ለዛሬ ቆም እናረግና በአንድ ርዕስ ለጥቂት ደቂቃዎች እግዚአብሔር ቢፈቅድ አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ሰምተን ለመጠቀም እግዚአብሔር ይርዳን። አሜን። የትምህርታችን ርዕስ አንተ የኔ ነህ በሚል ርዕስ እንማራለን። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 አንተ የኔ ነህ። በዚህች ርዕስ ጥቂት ደቂቃዎች አቆያችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። ብዙ ጊዜ ከወጣቶች ደግሞም ከአዋቂዎች የሚሰማ ቃል አለ። እኔ የኔ የሚለኝ ሰው የሌለኝ ነኝ፣ እኔም የኔ የምለው ሰው የሌለኝ ባዶ ነኝ ስንል እንሰማለን። አሁን የእግዚአብሔርን ቃል ይህን በተመለከተ ምን እንደሚል በተለይ ለወጣቶች ለማሰማት ነው። እንዲህ ይላል፣ በስምህ ጠርቼሃለሁ አንተ የኔ ነህ ይላል። ብዙ ወጣቶች በዚህ ዘመን የብቸኝነት ስሜት ይሰማናል። በርካታ ጥያቄዎችም እንጠይቃለን። ቤተሰቦቼ የኔን የወጣቱን ዓለም አያውቁትም። ቤተሰቦቼ ወደ እኔ ዓለም አልገቡም። የኔን ሕይወት አይረዱም። ምን እንደሚሰማኝ አይሰማቸውም። ምን እየሆንኩ እንደሆነ ማዳመጥም አይፈልጉም። እንኳን ውጭ ያለ ሰው ወላጆቼ እንኳን ሳይቀር አብረውኝ እየሆኑ ከስሜቶቼ ሩቅ ናቸው። በዚህ ምክንያት ብቸኝነት ይሰማኛል ይላሉ ብዙዎች። እንዲህ ያሉ ወጣቶች አንድ ነገር ሊያስቡ ይገባቸዋል። እውነት ሊሆን ይችላል፣ ወላጆቻቸው የእነሱን ዓለም ላያውቁ ይችላሉ። ግን አንድ ጥርት ያለ እውነት አለ። አንተ ወጣት ሆይ ቤተሰቦች ወደ አንተ ዓለም ባይገቡም የተወደደ መድኃኒታችን ኢየሱስ ክርስቶስ ግን ወደ አንተ ዓለም ገብቷል እንላቸዋለን። አዎ ያንተን ሰውነት እንኳን ሳይቀር ተዋህዷል። ወደ አንተ ሰውነት እንኳን ሳይቀር ገብቷል። አንተ ያልቀመስከውን ያንተ ዓለም ያልሆነውን ወደ በረት እንኳን ገብቷል። ከበረትም ፈቀቅ ብሎ ወደ መቃብርህ ሳይቀር እንኳን ገብቷል። ደግሞም አንተ ወደ ተጣልክበት ወደ ሲኦል እንኳን ሳይቀር መጥቷል። ልክ ነው። ምናልባት ወላጆችህ ወደ አንተ ዓለም አልገቡ ይሆናል። በእርግጠኝነት ያንተ አምላክ ግን አንተ የኔ ነህ የሚልህ ስሜትህን ሳይጋራ ቀርቶ አንተ የተሰማህን ሳይሰማው ቀርቶ አይደለም። ወደ እነዚህ አስደናቂ ዓለሞች ጭምር ገብቷል። በረትህን ቀምሷል። ሰውነትህን ወስዷል። መቃብርህ መጥቷል። ሲኦልህ ገብቷል። ታዲያ ከዚህ በላይ አንተ የሱ መሆንህን ማረጋገጫ ከየት ይገኛል? ስሜቶቼን የሚጋራኝ የለም ለምን ትላለህ? የእግዚአብሔር ቃል እንዲህ አይልምን? ከኃጢአት በቀር በነገር ሁሉ እንደኛ ስለተፈተነ ይላል። እንዳንተ ተፈትኗል። ከኃጢአት በቀር ያንተን ስሜት፣ ያንተን ፈቃድ፣ ያንተን ኑሮ ከኃጢአት በቀር ተጋርቷል። ደግሞ ምናልባት ችሎታዎቼን፣ ተሰጦቼን፣ ስብናዬን ማን ያደንቅልኛል? ዞር ብሎ እንኳን የሚያየኝ የለም ብለው አንዳንድ ወጣቶች የበታችነት ስሜት ይሰማቸዋል።
እግዚአብሔር ግን ስለዚህ ስብዕናችን እንደተናገረ ወጣቶች ሆይ ልናውቅ ይገባል። ግሩምና ድንቅ አድርጌ ፈጥሬሃለሁ ሲልህ አትሰማው? እንዳንተ በእጆቹ የሠራው ማን ነው? እንዳንተ እስትንፋሱን እፍ ያለበት ማን ነው? እንዳንተ ውብ አድርጎ የፈጠረው ማን ነው? እንዳንተ በሥጋም በነፍስ የሚያከበረው ማን ነው? እንዳንተ የሞተለት ማን ነው? እንዳንተ የተንከራተተለት ማን ነው? ለፀሐይ ነውን? አንተ ከፀሐይ በላይ ነህ። ለጨረቃ ነውን? አንተ ከጨረቃ በላይ ነህ። ለከዋክብት ነውን? አንተ ከከዋክብት ትበልጣለህ። አንተ የእግዚአብሔር ውድ ልጁ ነህ። ግሩምና ድንቅ አድርጎ በእጁ የፈጠረው አንተን ብቻ ነው። ታዲያ ከዚህ በላይ መደነቅ አለ? ለዚህ ነው ወጣቶች በብቸኝነትም በበታችነት ስሜትም እንዳይሰማን የሚያስፈልገው እግዚአብሔር ወደ ዓለማችን ገብቶ ስሜቶቻችንን ከኃጢአት በቀር ኑሯችንን ከበደል በቀር ስለተጋራው እኮ ነው። ወላጆች እንኳን ባያውቁት እግዚአብሔር ያውቀዋል። ድካማችንን ስለቀመሰ ሊራራልን የሚችል ሊቀ ካህናት አለ ይላል ቅዱስ ጳውሎስ። ድካምህን ስለሚያውቀው ይራራልሃል። ብቸኝነትን ስለቀመሰ ብቸኝነትን ያውቀዋል። መገፋትን ስለለመደ መገፋትን ተለማምዶታል፣ ያውቀዋል። ለዚህ ነው አትፍራ አንተ የኔ ነህ የሚለ። ብዙ ወጣቶች የኔ የሚላቸው በማጣት ብቻ አይደለም። ብዙዎቹ ከዚህ ስሜት ጋር ምንም የሚወደኝ የለም ብለው የመጠላትም ስሜት ይሰማቸዋል። እንዲወደዱ ይፈልጋሉ። መወደድን ባጡ ጊዜ ተስፋ ይቆርጣሉ። ፈላጊያቸው እንዲበዛ ይፈልጋሉ። ፈላጊያቸው ሲጠፋ ተስፋ ይቆርጣሉ። ለወጣቶች እናሰማቸው። እግዚአብሔር እንዲህ ይልሃል፣ በዘላለም ፍቅር ወድጄሃለሁ ይልሃል። ይሄንን ድምፅ የሚሰሙ ወጣቶች የሚወደኝ የለም እንዴት ይላል? ምናልባት ጠፍቷቸው ሊሆን ይችላል። ዓለሙን የያዘው ባለጠጋ ግን ይወዳችኋል። ምናልባት መለወጥ የጸባይ መቀያየር ያለባቸው ወላጆችም ጭምር ሳይቀር ፍቅራቸውን ቀንሰው ይሆናል። ትኩረታቸውን አሳጥተው ይሆናል። መለወጥ የሌለበት ያውነት ያለው እግዚአብሔር ግን በዘላለም ፍቅር ወድጄሃለሁ ይላል። ምናልባት ልጅ እየለዩ የሚያደሉ አይነ ውሃ እያዩ የሚመርጡ ምናልባት ፍቅራቸውን ቀንሰው ብችላ ብለው ሊሆን ይችላል። ግን ይህንን ድምፅ ስማው። አድሎ የሌለበት ፈታዬ ብሔር ሳያዳላ ኖረህ አልኖረህ ሰልካካ ሆንክ ፉንጋ፣ ኪስ ሞላ ጎደለ፣ አልጋ ላይ ተጣበቅ ቆምክ፣ በዘላለም ፍቅር ወድጄሃለሁ ይልሃል። የሚወደኝ የለም ብለን እንዴት አፋችንን ደፍረን ማውጣት ይችላል? የዓለም ፍቅር ወረት ያለበት ነው። ሲሞቅ ይቀዘቅዛል፣ ሲቀዘቅዝ ደግሞ ሞቀ ይሆናል። ሲኖረው ይወዳል፣ ከሌለው ይከዳል። እንዳየሩ ጸባይ ይቀያየራል። ወሬት የሌለበት አፍቃሪ ከጌታችን በቀር ከየት ይገኛል? ስንጠላው የበለጠ የሚወደን እሱ አይደለም? ታባለወት ኃጢአት በየትበዝ ጸጋ እግዚአብሔር ኃጢአት በበዛባት የእግዚአብሔር ጸጋ ክንፎቹን ዘርግቶ የሚፈልገን እኛን አይደለም? አንተን በሚያፈቅር የሚኖር አምላክ እያለ ለምን ራሳችንን በመጥላት እንኖራለን? ወጣቶች የሚያፈቅረን እያለ ራሳችንን እንጠላለን። ስለኛ ፍቅር የተሰቀለ እያለ እኛ በራሳችን ጥላቻ እንሰቀላለን። የሞተልን አምላክ እያለ እኛ ራሳችንን እንገላለን። አሞትና ከርቤ የተጎነጨልን አምላክ እያለ እኛ መርዝ እንቆነጫለን። የተወደዳችሁ ኦርቶዶክሳውያን ወጣትነቱን ሕይወቱን ላንተ የሰጠና የገበረ አፍቃሪ አምላክ እያለ ወጣትነትህን ለሰይጣን እስከ መቼ ትገብራለህ? አዎ ወጣቶች ሆይ፣ በተለይ ለወጣቶች ክርስቶስ እኛን ፍለጋ ወጣትነቱን ጭምር ሰጥቷል። እስኪ ቢያንስ የሚወደንን አምላክ በራሳችን ላይ አንዳች ነገር ከማድረጋችን በፊት ቢያንስ ጥቂት ሰከንዶች እንኳን ከመሰቀላችን በፊት የተሰቀለልን ራሳችንን ከመመረዛችን በፊት መራራ የተጎነጨልንን አምላክ ለአንዲት ደቂቃ እንኳን እናስብ። ያን ጊዜ በዘላለም ፍቅር መውደዱ ይገባናል። ወጣቶች ሆይ የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል ሽፍታ አድኖን ሳለ እናንተም ሽፍታ ስትጠሉ ኖራችሁ ሳለ ለምን በራሳችሁ ላይ ትሸፍታላችሁ? በራሳችሁ ላይ የምትነሳሱ ብርቱ ጨካኝ ሽፍታ ለምን ትሆናላችሁ? የተወደደ መድኃኒታችን ኢየሱስ ክርስቶስ ዲያብሎስን ከሚያህል አውሬ ካዳነ በኋላ ወንድሜ ሆይ ይህን ዲያብሎስን አውሬውን ስትሸሽ በኋላ ለምን ለራስ ማትራራ ጨካኝ አውሬ ትሆናለህ? ብዙዎች በራሳቸው ላይ ማይራሩ ጨካኝ አውሬዎች ሆነው ራሳቸውን ሲገሉ እንሰማለን። እባብን ሲነድፍ
እባብ ራሱን ነድፎ ሲገል ብዙ አልታየም። ራሱን የሚነድፍ እባብ አይተሃልን? ወጣቶች ከክፉ እንስሳት እንኳን ማነስ ይገባል። የሚወድ የሚያፈቅር የተቤዠ አምላክ እያለ እንዴት ይሄ ይሆናል? በዘላለም ፍቅር ወድጄሃለሁ አንተ የኔ ነህ የሚለውን ድምፅ መስማት ምንኛ መረጋጋት አለ። ወገኖቼ የተወደዳችሁ ወጣቶች ምናልባት በዚህ ዘመን ራሳችሁን ጥሉ፣ ራስህን ጥላ የሚል የዲያብሎስ ሹክሹክታ በጆሮ ሲሰማ አንተ ግን እንዲህ በለው፣ ከኔ በላይ እኔን የሚወደኝ አለ በለውና ራስህን ጥላ ከሚለው ሐሳብ ሽሽ። ምናልባት በጆሮህ እየመጣ በቃ ሙት ተንጠልጠል በቃ ሊልህ ይችላል። አንተ ግን እንዲህ በለው፣ እኔ ግን ከክርስቶስ ጋር እንጂ ብቻዬን ተሰቅዬ ምን አደርጋለሁ አትለው። ብቻህን ምን ታደርጋለህ ተሰቅለ? የእግዚአብሔር ቃል እንዲህ ይላል፣ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ነው በል። በወደደ አምላክ የምትኖረው ኑሮ ይኑርህ። እንዴ ስለ እናቴ ብዬ ልኑርላት ትየለ እንዴ? እህቴ ስለ አባቴ ብዬ ልኑርለት ትሉ የለ እንዴ? ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ወጣቶች? አሁን የምንኖረው ኑሮ ስለ ሞተልን አምላክ የሚሆነው መቼ ነው? ለዚህ ነው ብቻህን አትሰቀል፣ ከክርስቶስ ጋር ተሰቅያለሁ በለው። ተሰቀል ሲል ይህን መልስ መልስለት። ራስህን አጥፋ ሲል ከክርስቶስ ጋር ለዘላለም እኖራለሁ በለው። ምክንያቱም በዘላለም ፍቅር ወድጄሃለሁ፣ ተቤዥቻለሁ፣ አትፍራ፣ በሰጥቻለሁ፣ አንተ የኔ ነህ ሲል ስማው። ከዚህ የበለጠ ድምፅ ከየት ነው የሚገኘው ወገኖቼ? አንዳንድ ወጣቶች ራሳቸውን ዋጋ ቢስ እንደሆኑ አድርገው ቆጥረው እኔ እኮ ዋጋ የለኝ፣ እኔ እኮ ዋጋ ቢስ ነኝ ሲሉም ይሰማል። ወጣቶች ሆይ እስካሁን ዋጋችሁን አታውቁትም። ዋጋችሁ ከወርቅ በላይ ነው። ዋጋችሁ ከእንቁ በላይ ነው። ዋጋችሁ ከገንዘብ በላይ ነው። ዋጋችሁ ከዚህ ዓለም በላይ ነው። እንደ በግ ደም እንዲህ ባለው በዓለም ባለው አንዳንድ ነገሮች የምናንስ በዚህም የተገዛን አይደለንም። ነውርና እድፍ እንደሌለው በክቡር የክርስቶስ በወርቀ ደሙ እንደተገዛ አታውቅምን? አንተ በዚህ ዓለም ላይ ዋጋ የማይወጣልህ ውድ ሰው ነህ። ዋጋ የካልክ ዋጋ ክርስቶስ ነው የሚሆነው። የተወደዳችሁ ኦርቶዶክሳውያን በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባቸዋል። ዋጋህን አላየኸውም እንጂ ዋጋ ካንተ ጋር ተንጠልጥሏል። ዋጋ እኮ መስቀል ተነጽኸዋል፣ ግን ዋጋ አልገባህም። አጥልቀኸዋል፣ ግን አንተ አልሰጠምህበትም። ዋጋ ቢስ ነኝ እንዴት ይባላል? ይሄ ሁሉ ዋጋ ወጥቶብህ ዓለም ዘላለሟን ብትኖር ያንተን ቅንጣት ታክል ዋጋ አታወጣ። በዓለም ላይ አሉ የተባሉ ቱጃሮች በዛሬ ቀን ቢከፍሉህ ያንተን ዋጋ አይመዝንም። አንተ በገንዘብና በዝና ውስጥ ትኩረትን ካደረክ እውነት ነው ዋጋህን በዚህ መዝነህ ራስህን ታቀላለህ። ዋጋ ከቃላት በላይ ነው። እንዴት ዋጋ ቢስ ነኝ ትላለህ? ዋጋ የለኝም ትላለህ? ተለጥፎብህ አብረህ እየኖርክ ከዚህ በላይ ዋጋ፣ ውድ ዋጋ፣ ቃላት የማይገልጸው ዋጋ፣ ቅኔ የማይበቃው ዋጋ፣ ዓለም የማይበቃው ዋጋ፣ ንግግር የማይበቃው ዋጋ፣ ይሄን ተረዱና ዋጋ ቢስ ነኝ የሚተመንልኝ ያነሰ ነገር ነው ብላችሁ ለምን ትገምታላችሁ? ወጣቶች ዋጋችሁማ ይሄ ነው። ዓለም ሲጠላችሁ ዋጋ እንደሌላችሁ፣ ፊቱን ሲያዞርባችሁ ዋጋ ቢስ እንደሆናችሁ ለምን ታስባላችሁ? የትኛው ዓለም እንደጠላ እስኪ ንገረኝ። የትኛው ዓለም ነው ፊቱን ያዞረብህ? እናንተን የሚጠብቅ እናንተን የሚፈልግ እናንተን የሚያይ ብዙ ቁጥር የማይገልጸው ብዙ የሚወድህ ዓለም ነው። አንተ ያየኸው ቤተሰቦች፣ አንተ ያየኸው ጓደኞች፣ አንተ ያየኸው ጥቂት ሰዎችን ይሆናል። ዓለም አይወደኝም ያልከው ለዛ ይሆናል። እኔ ሌላ የማይታይ ዓለም ላሳየህ። መጽሐፍ ቅዱስ እንዲህ ይላል፣ እንደ ደመና የከበቡን ይላል። እንደ ደመና የከበቡ አንተን የሚወዱ አእላፋት መላእክት ወንድሞችህ አሉ። እነሱ አንተን ከበውሃል። ለምንድን ነው ዓለም አይወደኝም የምትለው? የሚወድህ ሌላ ዓለም አለ። እውነቱን እንነጋገር ከተባለ አንተን በመውደድ በምጥ የተያዙ የቅዱሳን ዓለም አለ። የእግዚአብሔር ቃል እንደተናገረው
ዳግመኛ ስለናንተ ምጥ ይዞኛል እንዳለው ቅዱስ ጳውሎስ ስላንተ ምጥ እንደተያዘ አልሰማህ? አንተን የሚወድ የሰማዕታት ማህበር፣ አንቺን የሚያፈቅር ድል የነሱ የበኩራት ማህበር፣ እኛን የሚወዱ የጻድቃን ማህበር በቁጥር አይገመቱ። ለአምስት ለስድስት ሰው ብለው ይሄንን ሁሉ ዓለም ይክዳ እንደማይወድ ቆጥራል። ይሄን ሁሉ ተውትና ዘውትር ወደኛ የተዘረጋው የእግዚአብሔር እጅ በጥቂት ሰዎች ፍቅር ማጣት ምክንያት ይካዳል። ዘውትር እጆቼን ወደ እናንተ ዘርግቻለሁ ያለው የእግዚአብሔር የማዳን እጅ፣ የእግዚአብሔር የአባትነት እጅ፣ የእግዚአብሔር የምህረት እጅ፣ የእግዚአብሔር የፍቅር እጅ አይታየም።